አሎ ውዶቼ ወልካም ማይ ቻናል ዝሚ ከምን ሚካል አሜሪካን ቻናል ወልካም ማይ ቻናል ጋይሶች ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ በጣም ኢምፖርታንት የሆነውን ነገር ልንገራችሁና ወደ ኤክስሽ ናሆም መመለስ ትፈልጊያለሽ ወይ? ነበር አንገቴ ዘመዴ ባይሆንም እኔ ዘመዴ ስለሆነ በፍጹም አልመለስም። እንደዚህ አንገቴ ቁርጥ ብለ እንኳን አልመለስም። ይሄ ነው ባይደል ማለት ነው። አንገቴ ስለሞተ ያው መንግስተ ሰማይ ውስጥ እንጂ ነርሱ ያደረጉትን እኔ ደስተኛ ያደርገኝም ባይደል ማለት ነው። ግን ኤኒሞር እሱን መፍረድ አልችልም እና ምን ነበር ከኔ ከናሁን ጋር እያለሁ በፍጹም ደስተኛ አልነበርኩም። ሰዎቹ መጀመሪያ ይመጡና በትክክለኛ መንገድ ይመጣሉ፣ ከዛ ይጠግባሉ ማለት ነው እና ማለት ነው ሲጠግቡ ጊዜ በጣም ነው የሚያናድዱኝና እሱም በጣም ጥጋበኛ ነው። ስደወልለት አያነሳም፣ ስልክ አይደውልም። በጣም ጥጋበኛ ነውና እንደዛ አይነት ባህሪዎችን እንዲስተካከል ብዙ ጊዜ ሰጠሁት እና የጨረሰብኝ ጊዜ ያሰቃየኝ ስቃይ በጣም ነው የሚያናደኝ። ናሆም ማለት በጣም ሰልፍሽ ነው ባዲ ማለት ነው። አሁንም እኔ የኔ ስቃይ ላይ የኔ ችግር ላይ የሱ እጅ ይኖርበታል። ስጀመርም ወደ ሊቢያ አውጥቶ የጣለኝ እሱ ነው ባዲ ማለት ነው። በሌላ በኩል ሊሄድ ነበረ ከሱዳን በግዳጅ ማለት ነው ወደ ሊቢያ እንድገባ አደረገኝ እሱ ነው። ከሱዳን ደግሞ ወደ ኢትዮጵያ እንዲመለስ ያደረገኝ እሱም ይሆናል በፊት ዋይዴ ማለት ነው። መጀመሪያ ላይ ያሰብኩበት ታይም ላይ ማለት ነው። ገና መጀመሪያ ደግሞ ከአች ጋር ልንወጣ አስበን ነበረ። ያኔንም የመለሰን እሱ ይሆናል። ያኔ እንኳን እውነት ለመናገር ያጎቴ ልጅ ነው፣ ምንም አላውቅም ስለነበረ ማለት ነው። እና ማለት ነው ናሆም ብዙ ጊዜ ወደ ኋላ እንዲመላለስና እንዲንከራተት አድርጎኛል እና በጣም ነው የምጠላው ከምንም እና ከማንም በላይ። እንዲሁም አንድ ጊዜ ልገለው አስቤያለሁ። እውነቴን ነው የምነግራችሁ። ልመታው ሊጣላው ምናምን ነገር አስቤያለሁ ባይዴ ማለት ነው። በጣም አናዶኝ ማለት ነው። እና ማለት ነው እንደነገርኳችሁ እኔ ባይዴ ማለት ነው አግብቼው እንኳን በፍጹም ምንም አይነት ክብር አልሰጠውም ነበረ። ምክንያቱም እሱ ፈልጎ ነው እንጂ ያገባኝ እኔ ፈልጌ አላገባውም ባይዴ ማለት ነው። ምክንያቱም በፊት ያደረገኝን ነገር ከጭንቅላት ያልወጣም። እኔ መላችሁ የሆነ ነገር ከተደረገ በኋላ በጣም ኮምፕሊኬትድ ውስጥ ከገባን በኋላ ልመለሰው አልፈልግም የምላችሁ ለዛ ነው። ምክንያቱም እንደፈለግኩ ኦቨር ልጠወጣ እችላለሁ፣ እንደፈለግኩ ከፈለግኩ ወንድ ጋር ልወጣ እችላለሁ፣ ከፈለግክ ፍታኝ፣ ከፈለግክ ጠርግ በልለው እችላለሁ ነው እና ሜቢ አልተውሽም ለገባሽ ነው የምፈልገው ካለኝ እኔ ደግሞ የማደርገው ነገር ካጣው ምናልባት እንደዛ ነበር የማደርገው። ስቀጥል ደግሞ ውዶችዬ እኔ ምን አይነት ለሰው ምን ያህል ለሰው ክብር አለኝ፣ ምን ያህል ሰው ተከራነኝ እኔና ኢዩኝ ባይደይ ማለት ነው። እንደኔ አይነት ሰው እንደርሱ አይነት ሰው አይፈልግም። ስለዚህ ዲሲፕሊን ካለው ሰው ጋር ዲሲፕሊን ይወርላችሁ ሆናችሁ አትቀረቡ እንዴ። በግዴታ እኮ እኔ እኮ ባይደይ ማለት ነው በግዴታ እኮ ወንድ ውሽሩር አድርግ እያላችሁኝ እኮ ነው። እንዴት ልጅ ልወልድ ነው? ከሱ እንዴት ልጅ ልወልድ እችላለሁ? እንዴት ልጅ ወልጄ ላሳድግ እችላለሁ? ሁለት ህጻን እኮ አይደለም እንዴ። በቃ እኔ እሷ ጠንካራ ናት ምናምን ብሎ ስለሚያስቡ እኔ ከተንዲ ነው የተሰራው ነው የሚመስላቸው። ዳትስ ዋይ ማለት ነው። እና አሁን ልነግርህ የምፈልገው ነገር ማለት ነው ሲጀመርም እኔ ጥቁር ፍቅር ያልኩት ያኔ ሰላም ያልነበረን ለምንድን ነው መሰላችሁ? ምክንያቱም እሱ የኔ ዘመድ ስለነበረ። ሁለተኛ አይሳካልህም እኔ ጋባይደ ማለት ነው። ከዛ ቀጥሎ የነበሩትም በጣም ነው የሚያስጠሉኝ ባዲ ማለት ነው። እሱ ቢያንስ እንኳን ፍቅር ስላለኝ ሌሎቹን ሌላ ነገር ይስተካከል ይችላል ብዬ ነበር የማስበው። ቢሆንም ግን እኔ እስከዚህን ያህል የሚሆን አልመሰለኝም እና በጊዜው የነበረኝ ስሜት ነገርኳችሁ። ስሜት እያለኝ እንኳን እኔ ልቀበለው አልቻልኩም ከሱ ጋር የነበረኝን ሁኔታ እና ማለት ነው ውዶቼ እኔ ህይወቴ ውስጥ መብት አለኝ። ሰው መርጦ ፈቅዶ የሚገባበት ህይወት እንጂ ተገዶ ማለት ነው። እንዲሁም በቤተሰቡ ሳይገደድ ማለት ነው። በማይረባበት ተራ ወንድ ምንም ላላደረገላት ወንድ ባይደኝ ማለት ነው ተገዳ የምትገባበት ትዳር የላትም ባይደኝ ማለት ነው። ተገዳ የምታደርግላት ገባት ትዳር ማለት ነው። ምግብ አትሰራለትም። እኔ ባይደኝ ማለት ምግብ አትሰራለትም። እቃ ቤቱ ላላጸዳለትም ነገር አላደረገላትም ባዲ ማለት ነው። ልጆቹን እኔ በእጄ እንኳን አላሳደገም ባዲ ማለት ከፈለገ መንግስት አምጥቶ ያሳድጋል ባዲ ማለት
ምንም ነገር ግዴታ የለብኝም። ክስ ቤትም ፍርድ ቤትም ብቆም ባዴ ማለት ነው። አይ ዶንት ኬር ከፈለገ ጥርት ማለት ይችላል ባዴ ማለት ነው። ያ ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ለክፉ ሰው ክፉ ከክፉ በላይ ክፉ ነኝ፣ ለጥሩ ሰው ጥሩ ነኝ፣ ለክፉ ሰው ክፉ ነኝ ባዴ ማለት ነው። ሁሌም ፈጣሪ ኃይል ይበልጣል። እንዴትም በልጣት ቤተሰብ የላት ፈጣሪ ለራሱ ቅናት አለው ባዴ ፈጣሪ ቀናል ባዴ ማለት ነው። ስለዚህ ፈጣሪ ስለመቀራ ለኛ ደግሞ ቦታ ሰው አይዲያ በጨለመበት ብርሃን ሊያበራልን ይችላል። ስለዚህ ማለት ነው ለኛ መፍቻ አያጣም። ምንም ሰው ብናጣ ምንም አይነት ችግር ቢኖረን ለኛ የሚሆን መፍቻ አያጣም ባይ ማለት ነው። ስለዚህ ውዶችዬ እኔ ሳከብራችሁ በክብር ነው፣ ካላከበራችሁ በፍጹም ቆሜ ነው ሞቼ ነው። እኔ እንደዚህ ሆኜ እንኳን ያልጣመኝ ህይወት ከእናንተ ከወንዶች ጋር ሆኜ ሊጠመኝ አይችልም ባይ ማለት ነው። ሌላ የነበረው ሁሉም ባይ ማለት ነው። እሱና ራሴን የመሰረትኩት የፍቅር ህይወት ማለት ነው የሆነ አማን የሚባል ትግሬ ልጅ ነበረ። እሱን አልወደድኩትም። በቃ በጣም ቦሚት ያደረገኝ ባይ ማለት ነው። አየሁት የሆነ የሚናገረውን በቃ ዲፕሬሽን ያመጣል። ንግግር አይችልበት ምን አይችልበት ማለት ነው። ከዛ ሌሎቹ ይጠይቁኝ ነበር፣ አልመለስኩላቸውም እና ያልኳቸው ባይ ማለት ነው። እሱንም ባይ ማለት ነው ምናምን ለምንድን ነው የምትተይ ምናምን ነገር ሲልም ጊዜ ነው እንዴም ባይ ማለት ነው። ግን ምንም እንትን የለም ባይ ማለት ነው። በጣም ቆንጆ የነበረ ግን ቆንጆ ነው። ምን ይረባል ባይ ማለት ነው። ስለ ቆንጆ ለምን አገባኝ? እኔ ሀበሻ አይደለሁም መቼስ ልትረዱ ትችላላችሁ። ሰው በእንዴት በኩል ልመርጥ እንደምችል ማለት ነው። እኔ በፍጹም ባዴ ማለት ነው ከፍቅር ውጭ ኢትዮጵያ ቢመለስም ማለት ነው እና አሁን እንደዚህ ጫፍ የማይነካው እንደዚህ ማለት ነው ከጀስት እስከ ሰላምታ ውጭ ማለት ነው ኖ መሳሳም ኖ አብሮ ማደር ምንም ነገር የለባትም ማለት ነው። እኔ እኮ በጣም እንጋባለን በሚለው ነገር ስለተማመንኩኝ ነው እንጂ በፍጹም እኔ ከሱ ጋር ከማንም ጋር እየተዝረከረኩ ማሳልፈው ጊዜ የለም ባዴ ማለት ነው እና ማለት ነው። ከዛ ቀጥሎ የነበሩትን በፍጹም አልፈልጋቸውም ማለት ነው። ከሱ የተሻሉ ዲስፕሊን ያላቸው ልጆች ነበሩ፣ ግን ያው አለፈቅራቸውማ ማለት ይሄ ዲስፕሊን በመኖራቸው በጣም ከእነርሱ ጋር እንዲቆይ አድርጎኛል። ግን የናሆምን ነገር ሁሌ ጭንቅላቴ ውስጥ ነበር። ምክንያቱም ሁላቸውም ፊት በሰጣዋቸው ታይም ይቀያየራሉና ማፊ ፋይዳ እና እኔ የስራዬን በሰራና ህይወት የሚቀጥል ይሻለኛል አልኩኝ። ደግሞ እኔ ጠንካራ ሴት ስለሆንኩኝ ወንዶች እያሰቃዩኛል፣ ይቀኑብኛል እንጂ ምንም ከኔ ጋር የሚረባ ግንኙነት አይፈጥሩም። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና አሁን ባይዴ ማለት ነው አሁን የሚሆነውን ነገር ላይ እጅ ይኖርበታል። በጣም ሰልፊሽ ነው። በጣም ለራሱ እንዲመቸው ነው የሚፈልገው ባይዴ ማለት ነው እና ነው ባይዴ ማለት ነው የትኛውንም ቦታ ብሄድ እኔ ልታሸንፈኝ አትችልም ባይዴ ማለት ነው። እኔ ነገሮቿ ባይዴ ወይም ታውቀኛለህ ባይዴ ማለት ነው። እንደዚህ አይነት እኔ ምስኪን እንዳልሆንኩኝ ያው የምታውቀኝ አንተ ብቻ ነው ባይዴ ማለት ነው። በፍጹም ደግሞ አንተ እንደምትፈልገው ነገር አታስብ ባይዴ ማለት ነው። የትኛውንም ሰው ከባይዴ ማለት ነው ፍርድ ቤትም መሄድ ካለብኝ ማድረግ ያለብኝ ነገር ማለት ነው በጥንቃቄ አደርጋለሁ ባይዴ ማለት ነው። እኔ ማንም ወንድ መግደል አልፈልግም፣ ማንም ወንድ ማጥፋት አልፈልግም። ግን ደግሞ የሚያደርጉትን ነገር በቃ ነፍስ ወደ ማጥፋት ነው የሚያስከትለው ነው። ልትገላቸው ሊያደርጉ ይችላል ባይዴ ማለት ነው እና ማለት ነው ታይፓችሁን ማቻችሁን ምረጡ ባይዴ ማለት ነው። ነው ስነ ስርዓት ከሌላቸው ማለት ነው እና ማለት ነው አፈርኩኝ፣ ቀበስኩኝ፣ ቀረንጠጥስኩኝ በጣም የሚያስጠላኝ ቮሚት የሚያስመጣብኝ ነገር ነበር ማለት ነው። እኔ አፈርኩኝ ወደ እናቴ ወደ ሊመለስ ነው ምናምን የሚባል ነገር እኔ ጋር አይሰራም ባይ ማለት ነው። በቃ ስነ ስርዓት ነው ባይ ማለት ነው። እኔ የእውነት አሁን ማለት ነው ከጋብቻ በፊት ወንድ ልጅ በፍጹም አላስገድደውም። ሴክሹዋሊ ነገር ላይ ሴት ልጅ አትፈጥርም። ወንድ ነው የሚፈጥረው፣ ወንድ ነው ሁሉም ነገር ውስጥ የሚያስገባ። እኛ በቃ እኛው የዘመኑ ነው ብለን እንቀበለዋለን እንጂ
ዋና ነገር ሴት የምትፈልገው ከእሱ ጋር ዳይት ማድረግ በጣም ትፈልጋለች። እኔ ማለት ነው ልታገኘው ትፈልጋለች፣ ልትተዋወቀው ትፈልጋለች፣ ታወራው ትፈልጋለች፣ ስነ ስርዓት ትፈልጋለች። እናንተ ቡዳዎች ናቸው አይደል? ለሆሙም ሌሎችም ቡዳዎች ስለሆናችሁ እኔ ቡዳዎች ማለት ነው። የቡዳዎች ፍቅርና የጨዋዎች ፍቅር አንድ አይደለም። ስጀመር በመስተፋቅር ምናምን አድርጋችሁ የምትመጡት ሲቀጥል ደግሞ በትክክለኛ የማትቀርቡ ከሆነ የሚከብዳችሁ ከሆነ የሚያሳብዳችሁ ከሆነ ልካችሁ ምረጡ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እና ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ያወቅኩኝ ባይዴ ማለት ነው። ለሞራላችሁ ሀበሻ ባህላችሁ በጣም አክብሬ ያላችኋለሁ ባይዴ ማለት ነው። ሀበሻ ብትሆኑ ፈረንጅ ብትሆኑ ባይዴ ማለት ነው። የትኛውንም ባይዴ ማለት ነው። የሆነ አስመሳይ ነገር ስለሆናችሁ የሆነ አስመሳይነት ባህላችሁን በጣም አክብሬ የላችኋለሁ ባይዴ ማለት ነው። ከዛ ውጭ ግን እኔ ወደ ኤክሴ ማለት ነው ዘመዴ ባትሆንም ባይዴ ማለት ነው። አንዳንድ ጊዜ ዘመድ የምትሆኝም ባይዴ ማለት ነው ግድ የላቸው። እኔ ግን ግድ አለኝ ባይዴ ማለት ነው። ከዛ ውጭ ደግሞ ግድ ባይኖረኝ እንኳን እሱን አልፈልገውም፣ አሁን አልፈልገውም። ከዛ ቀጥሎ የነበሩትን ደግሞ እኔ በፍላጎት የመሰረትኩት ፍቅር ነበረ። የሆነ ታይም እኔ ትንሽ የጩጭዬ ማለት ነው ሳሚ የሚባል አስመራ ልጅ ነበረ። እነሱ በጣም አሪፍ ነበረን፣ ግን አልፈልገውም እሱንም ባይዴ ማለት ነው። ዲሲፕሊን በጣም ይጎዳል። በጥጥጥ በቃ ሁሉም ወንድ እኮ እኔ ጋር ነው የሚሉት፣ በጥጥ ነው የሚሉት ባይዴ ማለት ነው። ሶ ኢምፖርታንት የሆነውን ማለት ነው እኔ ያለፈው ህይወት ወይ ፍጹም ነው በህይወቴ ውስጥ ማየት የማልፈልገው። አይቶ ጋይስ እኔ ብቻዬን መኖር እችላለሁ ባይዴ ማለት ነው። ሰው እኮ ነው ግዴታ በቃ ብቻችና ካልሆነች በቃ ግዴታ ህይወት ሊኖርሽ አይገባም ያለው ማለት ነው። እኔ እኮ ተውኩት፣ አስጠላኝ እኮ ከመቼ ወዲህ ነው ባይዴ ማለት ነው። እኔ ይሄን ያህል ቆየሁት ባይዴ ማለት ነው። አስጠልተኛል፣ ምንስ አስጠልተኛል ነው በዚህ ያለው ማለት ነው። መመቱ ከፈለካት ነው ባይዴ ማለት ነው። መመቱ ስትፈልጉ ነው ባይዴ ማለት ነው። አረቦቹም ሌሎችም ባይዴ ማለት ነው ትክክለኛ አታደርጉም። እነርሱ ፌዳፌድ ናቸው። ፈረንጅም ቢሆን ባይዴ ማለት ነው። እኔ ግዴታ ሆኖብኝ ነው እንጂ ፊነል መጠየቅ አልፈልግም፣ ሞስትሊ መጠየቅ አልፈልግም፣ ታይለር መጠየቅ አልፈልግም። አይቶ ጋይስ እኔ ብቻ ለፌክ ፍቅር በቃ ለማስመሰል ብቻ ነበር ሞስትሊ እንትን ሳደርገው የነበርኩት። ከዛ በጣም ፍቅር ያዘኝ ተውኩት። ከዛ ታይለር ነበረ። ታይለር በጣም ተመቸኝ። የሆነ በቃ ላይ ካለላለቀም በቃ ደስ ይላል ባይዴ። በጣም ቀዝቃዛ ስሜት ነው። እሱም ቢፈልግ እንደ ሌሎቹ ያደርግ ነበረ ሊያጨልለኝ ባይዴ ማለት ነው። ግን ውዶቼ የእውነት እንደዛ ቀዝቃዛ ሆነ ማለት ከሌሎቹ በይበልጥ ከሱ በላይ በይበልጥ ሌሎቹ ይወዳሉ ማለት አይደለም። እንዳታስቡት እንደዛ አድርጋችሁ እና ማለት ነው። ሁሉም ናቹራል ስላልሆነ ማለት ነው። በኋላ ላይ ግን የሆነ በቃ ፊሊንጉ በጣም ተቀያየረብኝ። በቃ ራሴን እስካጠፋ ድረስ እና ከዛ ቀዝቀዝ አልኩኝ። ከዛ ራሴ ብዙ ውስጥ አስገባሁት። ሽማግሌ ላክ ያልኩኝ ምን አልኩኝ በጣም ከዛ ረበሽኩት በቃ። ከዛ ማለት ነው ደከመኝ ወዶቼ። ከዛ ማለት ነው ወዶቼ ቲክቶክም ስለተዘጋብኝ እንዲሁም በቃ የራሱ ጉዳይ ምናምን ብዬ ዘጋሁት። በቃ ፈጣሪን መስማት አለብኝ፣ ይሄን መልእክት ነው ምናምን ነገር ብዬ መቆም አለበት ብዬ ተውኩት ባይዴ ማለት ነው። እና ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ታይም ላይ በጣም ንቅቼ ነው ያለሁት ከድሮ ማለት ነው። እኔ እንዴት ነኝ ብዬ ራሴን ነው የምከተለው። እንዲሁም የሆነ በቃ ነገሮቹ ተፈጥሮ እስኪያስተምረኝ ድረስ አልጠብቅም። ራሴን ተምሬያለሁ ባይዴ ማለት ነው። እና ማለት ነው ውዶችዬ በቃ አንዴ አፈቅርሃለሁ አልኩት። በቃ አንዴ ሁለቴ ለትንሽ ጊዜ ችግር የለውም በቃ አለቀ ባይዴ ማለት ነው። ከዛ ውጪ አይ ነበረ ባይዴ ማለት ነው። ስሜቱ በጣም ካልከበደኝ ዝም ብዬ አስመስላለሁ ባይዴ ማለት ነው። ግን ፍቅር ሪሌሽን ውስጥ ገብቼ ማለት ነው የሆነ የሚደብር ነገር ካየው ማለት ነው በፍጹም አልፈልገውም ያንን ወንድ ማለት ነው ውዶቼ። ማንም ቆንጆ ይሁን ምንም ልጅ ይሁን ብሎ የሚመልስለት ሰው እንኳን አያገኝም የሚገባው ማለት ስነ ስርዓት ከሌለው እንደሱ እወቁና በቃ እኔ ምን ስላደረጋችሁልኝ ነው ይሄን ያህል
ከሁሉም በላይ እኮ ሴቶች ያስጠሉኝ ባይኔ ማለት ነው። እንዴ ሴቶች ለራሳቸው ሴቶች እያሉ ማለት ነው ለወንድ ጠበቃ ሆኑ በቃ ልትለምኙ ምናምን ይፈልጋሉና እውነቴን ነው የምላቸው። ፈጣሪ በእነርሱ ያወርደውና አውርዶ ያሳያቸው ምን ያህል ከባድ እንደሆነ። እውነቴን ነው የምላችሁ እና ማለት ነው ውዶቼ። ስለዚህ ማለት ነው ናሆምዬ እኔን አታስብ፣ ሌሎቹም እኔን አታስቡ። ሌሎቹ ያው በግዴታ ምናምን የተመሰረተ ፍቅር ነበረ እንጂ እኔ ፈልጌ የመሰረትኩት ወይም አምኜበት እየመሰረትኩት በቃ አሁን ብዬ የመሰረትኩት ነገር የለም። ኢቭን ሳምም እኔ አይደለም የመሰረትኩት እንዳጋጣሚ ነበረ፣ እሱ ራሱ ነበረ እና ማለት ነው። ቢሆንም ማንም ሰው አልፈልግም፣ ለድራማ ነው ናሆም ሊሰራብኝ